በረከት ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። የሆነልኝ 2011 ነው። ምንድነው የሆነልኝ? ዱባይ ነበርኩኝና ከዛ ከምሰራበት ቤት ወደ ሌላ ቤት ሲሄድ በአጋጣሚ ፖሊሶች ያዙኝና ታሰርኩኝ። ከዛ እስር ቤት ገባው። ሐዋርያውን ግን በዩቲዩብ አየው ነበር፣ ከታተል ነበር። እሱ አንድ ጊዜ በመጨረሻ ቀን ያየሁት ጊዜ ምን እያለ ነበር? አንድ ጊዜ ብቻ አስበኝ በሉ፣ አንድ ጊዜ አስበኝ በሉ እያለ ይጸልይ ነበር። ግን እኔ በጌታ ስላልነበርኩ ብዙም እንትን አልልምና ከዛ ከታሰርኩ በኋላ በ18ኛው ቀን አንድ ጊዜ ጌታ አስበኝ፣ ጨነቀኝ። እዚህ ቦታ በጣም ተጨናነኩ። በጣም ምንም ብርሃን ማየት አይቻልም፣ ምንም እንትን አይልምና አስበኝ አንድ ጊዜ ጌታ ሆይ ምናምን ብዬ ጸለይኩኝ። ጸሎት ብዙም አላቅም፣ ኦርቶዶክስ ነበርኩ በዛን ሰዓትና አንድ ጊዜ አስበኝ ብዬ ጸለይኩ። ከዛ በህልሜ እባብ እና ዘንዶ፣ ሶስት ትልቅ ትንሽ መካከለኛ ሶስት ዘንዶ ከላያቸው ላይ እባብ አለ። ሊወጉኝ መርዙን ሊረጭብኝ ይታገላል እባቡ። እኔ በሆነ ግድግዳ ነገር ተጠልያለሁ። ከዛ እንዴ በጣም ፈርቻለሁ። እንዴት ሊሆን ነው ብዬ በጣም ፈርቼ እያለ በቀኝ በኩል አንድ ነጭ የለበሰ ሰው ሲመጣ አየው። ከዛ ማነው እያልኩ ሰውየውን እያየው ያ ነገር እንዳይወጋኝ እየፈራው፣ ከዛ ሲደርስ አጠገቤ ሐዋርያው ሆነ። ከዛ እንዴ በዩቲዩብ የማውቀው ሰውዬ ነው ይሄ ሰውዬ። አረ እግዚአብሔር ሰው እባክህ አድነኝ፣ እነዚህ ነገሮች ሊወጉኝ ነው ስለው መጽሐፍ ቅዱስ ነጭ ባይብል ይዟልና በዚህ ተወጫለሽ ብሎ መጽሐፍ ቅዱሱን ይከፍተዋል። ከዛ ሩጭና እዛ ዛፍ ላይ ውጪ ሲለኝ እየሮጥኩ ዛፍ ላይ ስወጣ አንተስ እግዚአብሔር ሰው ስለው አለኝ ይሄ ይለኛል። ከዛ እኔ ወጥቼ ዛፍ ላይ እንደወጣው ነቀው። በሁለተኛው ቀን ከእስር ቤት ወዲያውኑ በአስቸኳይ ተጠርቼ እቃዬን ይዤ ወደ ኢትዮጵያ መጣሁኝ። ያንሳል። አስታውሳለሁ። ምን ታስታውሳለህ ካላችሁኝ፣ አንድ ጊዜ አባቴ መጣና በጉባኤ እንደዚህ አለ። ከዚህ ቀን ጀምሮ የሰራዊት አምላክ እግዚአብሔር የአገልግሎት ምዕራፍ ጭማሪ አድርጎልኛል አለ። አንድ ነገር እናውቃለን፣ እኔም መንፈሳዊ ወንድሞቼ፣ ሐዋርያው 24 ሰዓት ነው የሚያገለግለው። ላለፉት 9 ዓመታት እኔ ሐዋርያውን ሳቀው 2 ሰዓት በስነ ስርዓት የተኛበትን ጊዜ አላቅም። ያገለግላል አውቃለሁና እንደዛ እያወቅኩኝ ተጨማሪ አገልግሎት ምዕራፍ ከፍቶልኛል። የሰራዊት አምላክ እግዚአብሔር ሌላ የአገልግሎት ምዕራፍ ከፍቶልኛል አለ። እና ምን ሊል ነው ብለን እየጠበቅን እንደዚህ አለ። እግዚአብሔር እንዲህ ብሎ ተናግሮኛል። ከዚህ ቀን ጀምሮ በተለያየ ዓለም ሀገራት ወዳሉ ልጆቼ በራእይ ልክሃለሁ፣ በራእይ ሄደህ የተናገርከውን ቃል እፈጽማለሁ ብሎኛል። ስለዚህ ሐዋሳ፣ አዲስ አበባ፣ ወላይታ ብቻ አይደለም የማገለግለው አለ። በራእይ ሄጄ ያገለገልኳቸው ሰዎች ሁሉ የተናገርኳቸው ቃል እንደሚሆንላቸው እግዚአብሔር ተናግሮኛል አለ። ይህ ምስክርነት የዛ ቃል ምስክርነት ነው። አሜን አሜን። አሁን እሷ የነበረችው ሰው ሀገር ነው። እሷ የነበረችው እስር ቤት ነው። እሷ የነበረችው በጭንቀት ነው። ኦሬዲ ከታሰረች ረጅም ጊዜ ነው። አገር ቤት ቢሆን ችግር የለም፣ ግን በሰው አገር እስር ይከብዳል። መጣና እንደዚህ ያላት፣ በዚህ ትወጫለሽ። የሚገርማችሁ ነገር የተዘጋው የእስር ቤት በር ተከፍቶ ሄዶ እጅ አልጫነም፣ በስልክ አላገኛትም። ያገለገላት በምንድን ነው? በራእይ ነው። የተናገረው ቃል ተፈጽሞ አገሯ ገብታለች፣ ፊት ለፊታችሁ ቆማለች። የእስር በሮች ተከፍተዋል። ለጌታ ክብር ይጨበጨባል። አሁን ራሱ እርግጠኛ ነኝ በተለያየ ዓለም ሀገራት ያላችሁም እዚህ ጉባኤ ውስጥም ያላችሁ እስቲ ሐዋርያው መጥቶ በህልም የተናገራችሁ ብል ብዙ ሰዎች እጅ እንደምታወጡ አውቃለሁ። እስቲ ይህን ያደረገ የናዝሬቱ ኢየሱስ ነው። ድጋሚ በጭብጨባችሁ ጌታን አክብሩ። እሺ፣ በዛን ሰዓት ቄራ ነበርና መጥቼ እዛ ቸርች ስመጣ ኮንፈረንስ ወጥቶ ነበር ሐዋርያውና እዛው አልጋ ይዤ ለ10 ቀን ቆየውኝ። ከዛ ሐዋርያው በመጣ ጊዜ ዘይትን የብልቂያጥ ነበረች፣ እሷን ገዝቼ ክፍለ ሀገር ሄድኩኝ እና እቴ ክንታሮት በጣም ያማታልና በሚታይ ነገር ነው እሱ ክንታሮት የሚታይ ነገር ነውና አሳየችኝ። እንትን የሆነ ቦታ የሚያሳፍር ነገር ላይ ነውና አሳየችኝ። ከዛ እንኪ በቃ ይሄን ቀቢው ብዬ ሰጥቻት መጣሁኝ እኔ ወደ አዲስ አበባ። እሱን ስትቀባው ጠፋ፣ በጣም የትም እንዳለ አላውቀውም፣ ጠፋ አለችኝ። አረ ለጌታ ክብር ይጨበጨባል። ከዛ በኋላ ጠፍቷል ብዬ እኔም አልመሰከርኩም፣ እመሰክር። ክብር ለኢየሱስ ይሁን።
ሚስጥር ይባላል። ሚስጥር ተሰራ እስከ አባቴ የመጣው ከአማራ ክልል ነው። የሆነልኝ ነገር ባለፈው አመት መጥቼ እዚህ አካባቢ ነው የተቀመጥኩኝ። የሰው ክስ ደብዳቤ ይዤ መጥቼ ነበርና የልጆችን ፎቶ ነው ይዤ የመጣው። ነብይ ግሩም ሽቴ ምንድነው ነው ያለ። ሽቴ ምንድነው ሲል አይ ይሄ ክሱ የሱ ነው ስለው ወደ 3000 ካሬ የሚሆን እህትና ወንድሞቹ ከሰውት እና እየራበው ነው የሚከራከር። እነሱ ግን እየበሉ ነው። ሰው ሀገር ነው ያለ። ከዛ ይሆንለታል ይወሰንለታል አለኝ። አሁን ያንን በነፃ ተወስኖለታል። ይሄን ያደረገው ነብይ ማነው? ኢየሱስ ነው። እና ለእግዚአብሔር ክብር ስጡ። ክብር ለስሙ ይሆንለት። በመቀጠል ሁለተኛውስ ምስክርነትሽ? በመቀጠል ደግሞ አማኑኤል ምንድነው አለኝ። ስሙን አልነገርኩትም። የመጀመሪያ ልጄ አማኑኤል ነው የሚባል በኢንጂነሪንግ ተመርቆ መሐንዲስ ነው። አንድ ድርጅት ውስጥ ገብቶ ለሱ ይሆንለታል አለ። ምንም ነገር አልነገርኩትም። በተናገረ 15 ቀን ሳይሞላው 15000 ብር በደሞዙ ላይ ጭማሪ መጣለት። አሁንም ድጋሚ ለጌታ ክብር ይጨበጨባል። ኢየሱስ ጌታ ነው። በሶስተኛ ስነት በሶስተኛ ልጄ ነፍሰ ጡር ናትና በሰላም እንድትገላገል አንድ የጭንገፋ ሆኗል ስለው ተገላግላለች አለኝ። ሴት ልጅ ወርቅ የመሰለች እግዚአብሔር ሰጥቶኛል። እግዚአብሔርን አመስግኑልኝ። ጭንገፋን ለሚሰብር መዝገብን ለሚከፍት እግዚአብሔር ከዚህ በላይ ጭብጨባችሁን ልስማ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንደ ቀላል እናየዋለን። ምናልባት 2 ደቂቃ 1 ደቂቃ ስለሚሆን እግዚአብሔር ግን ትልቅ ነው። በዚህ ቤት በዚህ ሐዋርያ ትልቅ ነገር ነው እግዚአብሔር እየሰራ ያለው። እኔ እንኳን ባህር ዳር ክልል ውስጥ ነው የነበርኩት እና የዛሬ 2015 የካቲት ላይ ነበር 2 ጊዜ ገስት ሃውስ መጥቼ 700 ኪሎ ሜትር አቋርጬ 2 ጊዜ ገስት ሃውስ ገብቻለሁ። ዋናውና እግዚአብሔር በውስጡ ያስቀመጠው እኔ እዛ ቦታ እንዳልኖር በቃሽ የሚል ነበረ እና በዚህ በክርስትናም ከባድ ነገር ስለሆነ እዛ ቦታ ብዙ ዋጋ ከፍዬበት ያለፍኩበት ነው። እግዚአብሔር አዲስ አበባ ትገቢያለሽ ታገለግያለሽ ብሏልኝ። ትልቁ ዋነኛው ጸሎቴ እሱ ስለነበረ እግዚአብሔር ስሙ ይባረክ። እንዴትና እንዴት የምለውን ነገር እግዚአብሔር አቅልሎ በሐዋርያው ይሄን ተናገረኝ። ወዲያውኑ በአመቱ እግዚአብሔር አምላክ እኔ በሆነ ሚስ ቦታውንም ጠልቼው ነበረ ብዙ ፈተና ስላለብኝ እና እስራኤል 5 አመት ሲቀረኝ ለቀቅኩ። በቃ ለቀቅኩና አዲስ አበባ መጣ። እግዚአብሔር ያኖረኛል፣ ተናግሮኛል። ያገባኝ ቤት ሊሰጠኝ ስራ ሊሰጠኝ ወይም የምኖርበት እግዚአብሔር ይጠውረኛል አልኩና መጣሁ። በቃ በእምነት መጣሁ። 5 ሳንቲም የማልከፍልበት ቤት የቤተሰብ ቤት የወንድሜ ነው። እሱ ውጭ ያሰራ ቶሎ ጨርሱላትና ትግባ ተብሎ ትእዛዝ ወጣ። ካሪያም ነው ሰው ቤተሰብ ስለሆነ አይደለም እና ካሪያም ትእዛዝ ወጣ። ተጨርሶ እኔ ምን አገባኝ? ለዛሬ ነው የምኖረው፣ እየኖርኩበት ነው። ጌታ ደግሞ የራሴን ይሰጠኛል። እግዚአብሔር ስሙ ይባረክ። ክብር ለኢየሱስ ይሁን። ለጌታ ክብር ይጨበጨባል። እየነገሩኝ ነበርና እናት እንደዚህ ነው ያሉኝ። የሚገርማችሁ ነገር ኦሬዲ 700 ኪሎ ሜትር አቋርጬ ነው ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስት ሃውስ ሐዋርያውን ፈልጌ የምመጣው። ሐዋርያው 2015 በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስት ሃውስ በገባውበት ሰዓት እንደዚህ ያለኝ፣ የምመጣው ከሰቆጣ ነው አሉኝ። ነገር ግን እንዲህ ያለኝ፣ በዚህ ዓመት በቅርብ ጊዜ ወደ አዲስ አበባ ይገባሉ ያገለግላሉ አለ። ምንም ምድረ በዳ ላይ ምንም ሳንቲም ምንም ቤተሰብ በሌለበት ይህን ተናገረ። ፍላጎቱ አለኝ አዲስ አበባ ለመግባት፣ በሩን ግን አጥቼው ነበር። የእግዚአብሔር ሰው የተናገረው አንድ ቃል 1 ዓመት ሳይሞላ ከሰቆጣ አዲስ አበባ ገብቻለሁኝ። እሱ ብቻ አይደለም፣ እግዚአብሔር መኖሪያ ቤት አዲስ አበባ ላይ አዘጋጅቶልኝ ሐዋርያው እንደተናገረው እንዳንደበቱ ቃል አዲስ አበባ ገብቼ መኖሪያ ቤት አግኝቼ ጌታን እያገለገልኩ እገኛለሁ ይላሉ። እናታችን በጌታ ክብር ባካችሁ አጨብጭቡና ጌታን አክብሩላቸው።
ስሜ ብዙነሽ ይባላል። እኔ ከመጣሁት ከሜክሲኮ ነው የመጣው። ከሜክሲኮ መጣው። ይሄ ልጅ ተወልዶ 3 ዓመት ሙሉ 1 ዓመት ሙሉ በቃ 1 ዓመት ከሆነ በኋላ ቁስል ይወጣል። ሐኪም ቤት ሲሄድ ሳሙና ቀይሪ አለርጂክ ይላሉ። ሰዎች ያዩ አይነ ጥላ ይላሉ። ብዙ ሞከርኩ፣ ብዙ ቸርች ገባው። ታይሳስ ወር ክፍለ ሀገር እርኩት። ክፍለ ሀገር ከርኩት በኋላ ሲመጣ የባሰ በቃ ልብስ አይለብስም፣ ሰውነቱ ሙሉ ደም በደም ነው። እያለቀስኩት መጣው እዚህ አዲስ አበባ። ጌታ ሆይ ብዙ ቸርች ገብቻለሁ፣ ብዙ ተጸልዋል፣ ብዙ ሐኪም ቤት ገብቻለሁ። አሁን የት ትመራለህ? እስቲ ለኔ ጌታ ሆይ አንተ የመራበት ቦታ ሄዳለሁ ብዬ ጸልዬ ስተኛ ሐዋርያ እስራኤል ፊቴ ላይ መጥቶ ልጄ እንደዚህ ሲያነሳዩ በቃ ጌታ ኢየሱስ ጣልቃ ገባ ብዬ መጣው። ሲመጣ ሰዓቱ አልፏል፣ ግን አገልግሎት ሲቀር በቃ 9 ሰዓት ሲሆን በቃ ዛሬ አይቻለሁ፣ ግን እዚህ መጥቻለሁ። እግዚአብሔር ፍቃድ ከሆነ ሌላም ጊዜ አለ ብዬ እሱ የተኛ እንደዚህ ይዤ መጣው። እሱና ሐዋርያ እስራኤል እንዴት ፊቴ ላይ እንደመጡ አላውቅም። ልጄ ከእጄ ሲያነሳ አየሁት። ከዛ በጣም ድንጋጤ። እነሱ የጠየቁት ሁሉ መልስ ልክም አልተናገርኩትም፣ ግን እግዚአብሔር ኃያልና ድንቅ ነገር አደረገ። ይሄው 3 ዓመት ያስቸገረ ቁስል ያ መተሽ ትመሰክሪያለሽ አለ። አው መሰክራለሁ አልኩት። ደም በደም ነው፣ እንደ በቃ ችግር ስለሆነ ነው ሱሪ አድርገ የመጣው፣ ግን አሁን የለም። ጌታ ይባረክ። ለጌታ ክብር ይጨበጨባል። ምናልባት እሷ ስትናገር ቀለል አርጋው ሊሆን ይችላል። ይህ ብላቴና አሁን እንደዚህ አበባ መስሎ የምታዩት ብላቴና ኦሬዲ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ስትመጣ ሙሉ ሰውነቱ ቁስል ነበር። ቁስል ነበር ሚንስ በቁስል ነበር። እንደተናገረችው ነው እንዳንደበቷ ቃል ኦሬዲ ልብስ አላለብሰውም ነበር አለች። ማለትም ልብስ ሳለብሰው ምን ይል ነበር? አጠቃላይ ልብሱ በደም ይጨማለቅ ነበር። ለ1 ዓመት አይደለም፣ ለ2 ዓመት አይደለም፣ ለ3 ዓመታት ያልሞከረችው የሕክምና ጣቢያ የለም፣ ያልሞከረችው የሕክምና የለም። ነገር ግን መጣች። መንፈሳዊ አባቴ ጸለየላት። ከዛች ቀን ጀምሮ ለ3 ዓመት ይሰቃይበት ከነበረ ከቁስል በሽታ እግዚአብሔር ፈውሶታል እንዳለችው ነው። ለጌታ ክብር ይጨበጨባል። ክብር ለስሙ ይሁን። የሆነልኝ የዛሬ ወር አካባቢ እዚህ ተደውሎልኝ ተጠርቼ መጥቼ ተጸልዮልኝ ነበረ። ይሄ ልጅ ወደ ዘውዲቱ ሆስፒታል ጤና ጣቢያ አልችልም ብሎ ወደ ዘውዲቱ ሆስፒታል ወሰድኩት። ወስጄ እነሱ ያሉ ደም ማነስ ምናምን ወባ ነው። ከዛ 1 ሳምንት አልጋ ይዞ እንድተኛ አዘዙ። አስተኛሁት። ከታከመ በኋላ በሽታው እንደገና ከሳምንት በኋላ ተመለሰልኝ። እንደገና ይዤ መጣሁ። ተጸለየልኝ። በንጋቱ የሆነ ሳጠብቆ ነበረ በበሽታው የምነሳው እና የቡዳ መንፈስ አለበት። እኔ የማውቀው ነገር የለም። እናቱ ነች የምታውቀው። እኔ ስራ ላይ ነው የምውለው። ከ4 ሰዓት በኋላ ነው ጠዋት የምነሳው። ከዛ በኋላ አማራጭ አጣሁ። ልክ እዚህ ይዤ እንደመጣሁ ተጸለየለት። ውሃም ይዤ ሄድኩ። ውሃም ጠጥቶ በንጋቱ በሁለተኛው ቀን ሰኞ ነበረ የመጣው። ማክሰኞ ዕለት ጠዋት ወደ ስራ ሄድኩ። ስመጣ እንደዚህ ምንም ሳጠብቀው የሚመጣው ነገር የለም። ልጁ ድንጋጤ የለው ሰላም ነው አለች። ክብር ለስሙ ይሁን። ይጨበጨባል። ሐዋርያው ነው በስልክ ያስጠራ። ከዛ በኋላ ተጸለየ፣ ሰላም። ይህን ያደረገልን የናዝሬቱ ኢየሱስ ነው። ስሜ መሰረት እባላለሁ። ከመጣሁት ከሀና ማርያም አካባቢ ነው። የዛሬ ሳምንት ነው የተጸለላት። ህፃኗ ብላቴናዋ ታማ ነበር። በጣም ነው ራሷን ምስተው በቃ ትተኛለች፣ ትወድቃለች። ህክምና ቦታ በ1 ሳምንት ውስጥ 3 ቦታ ወስጄያት ነበር። የዛሬ ሳምንት ድንገት በቃ ወደዚህ ቤት ይዤ መጣሁ። ክብር ለእግዚአብሔር ይሁን። አሁን እዚህ ጋር ቆመን ስንናገር ቀላል ይመስላል ያሳለፍነው ነገር። ሐዋርያው ጸለያላት። ያን ቀን የዛሬ ሳምንት ተጸልዮላት ቤት ይዤ ሄድኩኝ። ክብር ለእግዚአብሔር ይሁን። ከዛ ጊዜ ጀምረ ምግብ ማብላት ጀመረች። እንቅልፏን መተኛት ጀመረች። ክብር ለእግዚአብሔር ይሁን። ለጌታ ይጨበጨባል። ይህን ያደረገልሽ የናዝሬቱ ኢየሱስ ነው። ተባረክ። ክብር ለስሙ ይሁንለት።